በዚህ ፕሮግራም አገራችሁን የምትወዱ ሁሉ ኢትዮጵያን የምትወዱ ሁሉ ልባችሁን የሚሞላ ደስ የሚል ስራ ልናሳያችሁ ነው። ስሜቱ እጅግ በጣም ለየት ያለ ነው። እጅግ በጣም ለየት ያለ እንትን የመጀመሪያው ፖድካስት ላይ እንደምታስታውሰው የ600 ብር የቤት ኪራይ መክፈል ከብዶን ለአከራዩ ስጦታ እየሰራን የምንሰጣበት ጊዜ ታስታውሳል። አሁን ከዛ ተነስቶ እውነት እዚህ ይደረሳል ወይ? እዛ ጋር ቆመ ስታየው ይቻላል ወይ? ኢትስ ኢምፖሲብል። ሴቶች የሉም ገና አልመጡም። እንደምታየው እንግዲህ ከላይም በጣም አስውቦታል። በጣም ነው የሚያምረው። ለአንዴና ለመጨረሻ ጊዜ ነበር እየተለየሁት የነበረውና ምናልባት ከዚህ በኋላ በቀረኝ ዘመን ሁሉ እንግዲህ እኔ ለእናቴም ለአባቴም ረጅም ጊዜ እንግዲህ የውርደት ምንጮኝ ነው ያለፍኩትና የአባን ደስታ ግን በሌሎች አባት ውስጥ አየዋለሁ ብዬ የዛች ጊዜ ነው ያሰብኩት። በቃ ይህ ብቻ አይደለም። ዛሬ የመጣ ነው መምህር ዳንኤል ከትምህርት ጋር በተያያዘ ምርጥ ኮንተንት ተሸላሚ ሆኗል። እንኳን ደስ ያለህ ልንለው ዛሬ ስራ ቦታቸው ተገኝተናል። Congratulations once again ቲቸር ዳኒ እንኳን ደስ አለ። አብረን እንድንወጣ ነው። እኔ ሰርፕራይዝ ላደርጋት ነው ይዣት የሄድኩት። እሷ እኔም በስልክ እንደምትቀርጸኝ ነው የምታውቀውና ካሁን በቃ ስማችን ተጠራ እያልን ድንገት ከኋላ የልብሷ ዚፕ ተበተነና ተበላሸ። መምህር ዳንኤልና ባለቤቱ ማርታን የሚያደንቁ ሌሎች ሁለት ጥንዶች ሰርፕራይዝ ነው። እነሱን ለማግኘት እየመጡ ይገኛሉ። እኔ ማርታ በጣም ጎበዝ ሴት ነሽ፣ ጀግና ሴት። በቃ ልብሽ ተራራን የማይፈራ ሰፊ ልብ ነው ያለሽ። እውነት ጀግና ሴት። ጸሎት ላይ ነበርኩኝ ማለት ያን አመት እግዚአብሔር ሰው ስጠኝ ብሎ ነበር እና ማለት ወንድ ሴት አላልኩም ግን በቃ ሰው ፈልጋለሁ እግዚአብሔር ወይ አንቺ በባስ ሊድ በዩኒቨርሲቲ ያለሽ ከላይ ደግሞ መልሷ ዛሬ ይመለስ አይመለስ እየተባለ ነበር። እግዚአብሔር ያበርታ። በጣም ነው የማፈቅር። ረጅም እድሜ ከጤና ጋር አብረን እንድንጃጅ ምኞቴ ነው። ለመምህር ዳንኤልና ማርታ ስጦታ መስጠት አለብን ብለው ይዘው መጥተዋል። ሲሳይ ፈረስ ነው ወይ ይዞ የመጣው? የሼባ ማይልስ ጎልድ ሜምበርሺፕ የሚያገኙበት እድል ቅንጡ የመኖሪያ አፓርትመንቶችና ዘመናዊ የንግድ ሱቆችን ለገበያ ይዞ በመምጣት የሚታወቀው አኮያ ፕሮፐርቲስ አሁን ደግሞ ከታላቁ የስታር አሊያንስ አባል ከሆነው ከኢትዮጵያ አየር መንገድ ጋር በመተባበር ለእናንተ ለደንበኞቻችን አፓርትመንት ቤቶችና ንግድ ሱቆችን ለሚገዙ ደንበኞች አጓጉ የሆኑ የሼባ ማይልስ ፓኬጆችን አዘጋጅተናል። ሳር ቤት፣ ፒያሳና ሰሜን ማዘጋጃ ላይ ከባለ 1 እስከ ባለ 5 መኝታዎችን ከ10% ቅድመ ክፍያ ጀምሮ እና ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም 4 ኪሎ ከአምባሳደር ሞል ጀርባ ከ950 ሺህ ብር ቅድመ ክፍያ እና ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። ቀድሞ በመምጣት እስከ 25% የሚደርስ ዲስካውንት ተጠቃሚ መሆን ይችላሉ። ለበለጠ መረጃ እንዲሁም ለሳይት ቪዚት ከስር በምናስቀምጠው ስልክ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመዱ። መምህር ዳንኤልና ባለቤቱ ማርታ እዚህ ይገኛሉ። ባካችሁ አንድ ለመምህር ደስ እንደምን አላችሁ? አለ እግዚአብሔር ይመስገን። መምህር ዳንኤልና ማርታ አሁን ያሉበት ሁኔታ ምን ይመስላል፣ ምን እየሰሩ ነው የሚለው እናያለን። እንደ ሀገር በኢትዮጵያ ሰማይ ስር ታሪክ ለመስራት እየታገሉ ነው። ስለሱ እንሰማለን ማለት ነው። ቲቸር ዳኒ የ2025 ጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ ሆኗል። ሽልማቱ በምን ነበር የሰጣችሁ? በሳይንስና ቴክኖሎጂ ዙሪያ ነው። ዘንድሮ በ2018 በዛ ላይ ነው ያሸነፍነው። ሳይንስና ቴክኖሎጂን በማስተማር ነው አዌርነስ አዌርነስ በዛ ዙሪያ ነው። በቃ በሳይንስና ቴክኖሎጂ ዙሪያ ያው ማስተማሩ አለ። ከኛም ጋር ደግሞ ሲፎካከሩ የነበሩ ደግሞ በጣም ድንቅ ልጆችም ደግሞ ነበሩ። ፕራክቲካሊ ሳይንሳዊ ነገሮችን የሚያሳዩ ሳይንሳዊ ዘገባዎችን ለማህበረሰቡ የሚያቀርቡ በዛ ዙሪያ በተደረገው ላይ ነው። ሃይስኩል እያለን ይከብዱን የነበሩ የፊዚክስ እውቀቶችን ቀለል ባለ ሁኔታ በዝብቶ እያጎረሰ ለተማሪዎች እያደረሰ የሚገኘው ቲቸር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ። ኮትን አልብሳት መድረክ ላይ ማርታ አትቀርም። ምን ተፈጠረ መሰለኝ? እዛ ቀን አብረን እንድንወጣ ነው። እኔ ሰርፕራይዝ ላደርጋት ነው ይዣት የሄድኩት። እሷ እኔም በስልክ እንደምትቀርጸኝ ነው የምታውቀውና ካሁን በቃ ስማችን ተጠራ እያልን ድንገት ከኋላ የልብሷ ዚፕ ተበተነና ተበላሸ እና መድረክ ላይ እንደማትወጣ በቃ ታወቀኝ። አይ ደግሞ ሱፉን ወድጄዋለሁ በጣም ለብሼው መውጣት ፈልጌያለሁ። እሷም ደግሞ ያንን ሱፍ ለብሼ እንደወጣ ነው በጣም የፈለገችው። አማራጭ ስላልነበረን ያው መቅረጽ ስለሌለበት እንደውም ካየኸው ወጥቼ ሄጄ
ከዛ ተመልሼ ነው ደግሞ ይዣት መጥቼ ይዣት የወጣኋት እንጂ ወጥቼ ነበር ብቻዬን ትንሽ ያክል ርቀት ሄጄ ተመለስኩኝና እጇን ይዤ ደግሞ ድጋሚ። በመቀጠልም ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት እዚሁ አዲስ አበባ ላይ በጎዳና ተዳዳሪነት ነበር የምኖረው። ከዛ ጎዳና ተዳዳሪነት ተነስቼ ዛሬ እዚህ ደረጃ እንድደርስ ወደ ቤቷ አስጠግታ ስትመግበኝ፣ ስታበላኝ፣ ስታጠጣኝና ጠረኔም እንዲቀየር ምክንያት ለሆነችው ለባለቤቴ ከፍ ያለ ምስጋና ማቅረብ። ማርታ ምን ተሰማሽ? በጣም ነው ደስ ያለኝ። በጣም እኔ ደግሞ በሰዓቱ አስቤ የነበረው ቆሜ አጨበጭባለሁ በቃ ብዬ ነበር እና እሱ ነበረ ከኋላ ሲበላሽ እሱ ነበረ ያበሳጨኝ። ትልቅ ድል ነው፣ ምክንያቱም እኛ ያለፍንበት መንገድ በጣም ረዥምና ትልቅ ነው። እግዚአብሔር ካረዳ እኔ ወደኋላ መለስ ብዬ ያለፍንበትን መንገድ ነው ያየሁት እና እግዚአብሔርን በጣም ነው ያመሰገንኩት። እግዚአብሔር በጣም ረድቶናል፣ በብዙ ረድቶናል። ሰዎችም ሰጥቶናል፣ በጣም አንተንም ሰጥቶናል፣ የኢትዮጵያንም ሕዝብ ሰጥቶናል። እጅግ በጣም እድለኛ ነን። ያው እሱን ደግሞ እንድትችል የሚያደርገው የእግዚአብሔር ብርታት ነው የመጀመሪያው ዋነኛው። ሁለተኛ ደግሞ ዳኒ ነው። ዳኒ የእውነትም ባል ነው፣ የቤት ራስ ነው። በጣም ጎበዝ ነው እውነት። አሁን የኔን ጥንካሬ ካየ እሱ ምን አይነት ባል እንደሆነ ሁላችሁ ማስተዋል ትችላላችሁ ብዬ አስባለሁ። በጣም ነው አፕሪሼት የሚያደርገኝ፣ በጣም ነው የሚያበረታታኝ። ለየኔ የጥንካሬም የደስታዬም ምንጭ ከእግዚአብሔር በታች እሱ ነው። እግዚአብሔር የሰጠኝ የቤት የራስ አድርጎ የሰጠኝ እሱ ነው። በዚህ አጋጣሚ ላመሰግነው ፈልጋለሁ። ደስ ይለኛል በእናትህ እና ማለት እንዴት ብዬ ልግለጸው? የሚያደርገው ነገር ሁላ መጨረሻውን አይተው ከሆነ ከምንም ነገር ፍጻሜውን አይተው ከሆነ እኔን ያመሰግነኛል። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ስለ ጥበበኛዋ ሴት ካወራ በኋላ እግዚአብሔር ወደ እሷ ሙላት ያደርሰኝና መጨረሻ ላይ ባሏም በአደባባይ ያመሰግናታል ይላል እና እሱን ክብር ሰጥቶኛል። በጣም ነው የምወድ፣ በጣም ነው የማመሰግነው። ብዙ ነገር አሳልፌ የመጣው ሴት ነኝ። ብዙ ቻሌንጆችን ያየው ሴት ነኝ እና ግዴታ በአደባባይ ሰው ላይ ይገባል። ምክንያቱም ብዙ ነገር ሳሳልፍ ያላደረኩትን አድርገሻል፣ ያልሆንኩትን ሆነሻል እየተባልኩኝ ነው የመጣሁት እና ያንን እንዳልሆንኩኝ ደግሞ በቃ ለማሳየት የማላደርገው ነገር የለም፣ የማልፈነቅለው ነገር የለም። እንደዚያ አላደረኩም፣ እንደዚህ አይነት ሴት አይደለሁም። ግን ሰዎች ያንን ነገር እያዩት አያወሩትም። ማለት ያልሆንኩትን ከማውራት ውጪ ደካማ ነሽ ብለው ያለ ስም ከመስጠት ውጪ ያሳለፍኳቸው መልካም ጠንካራ ጎኖቼን አያወሩልኝ ነበረ እና እግዚአብሔር በምን ከፈለኝ? በእርሱ ከፈለኝ። አልታገልኩም። በእርሱ እግዚአብሔር በአደባባይ አክብሮኛል በእርሱ እና በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ከዚህ በላይ ብርታት፣ ሞገስ፣ አቅም፣ ጉልበት ይሁን። አሜን። እግዚአብሔር ያበርታ። በጣም ነው የማፈቅርህ። ረጅም እድሜ ከጤና ጋር አብረን እንድንጃጅ ምኞቴ ነው። ያው በቃ ግልጽ እኮ ነው አይደል? አያስታውቅም ጋይስ እግዚአብሔር እንዴት እንደባረካቸው። እንደዚህ እኮ ጋር ከልብ እንደዚህ መግለጽ፣ ባልን እንደዚህ ማክበር፣ ፍቅርን እንደዚህ መግለጽ እንደው በቃ እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ። አሜን። ባጭር ጊዜ ውስጥ ረጅም ጊዜ ባረም አይደለም። ከዛ ደብረ ዘይት ከነበረው ፈተና ህይወት ውስጥ ወጣችሁ በተመልካቾች ዘንድ ተጽዕኖ ፈጥራችሁ ሰዎች አውቀዋችሁ በኢትዮጵያ ደረጃ መሸለም ለኔ በጣም በጣም ትልቅ ሽልማት ነውና አሁን እንደ አዲስ ዘግየት ብለን የመጣ ነው እንደው ለብቻ መሰማት አለበት ብለን መምህር ዳኔ የተሸለመው የቲክቶክ አዋርድ በጣም ትልቅ ሽልማት ነው እና ተመልካቾቻችን እንግዲህ እንኳን ደስ ያለ እንድትሉ ትፈልጋለሁ። በኮሜንት መጻፍ ይቻላል። አንዴ ጭብጨባ ያስፈልገናል። ቡና አስቀምጠን አንዴ ቡና አስቀምጠን ማጨብጨባ አለብን። yes 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 እናንተ በሄዳችሁበት መንገድ እያደረጋችሁ ያላችሁ ትግል እግዚአብሔርም እያገዛችሁ እየመጣ ያለው ውጤት ሳይ በጣም እንደው ለህይወቴ የሚጠቅም ትምህርት ነው የማረው። እንደው በምን ቢተነበይና ማን ቢነግርሽ ነው ልትረጂ የምትይው? እዛ ደንቢ አይደል ዘመቢት የፈላበት ቤት ውስጥ ሩዝ ብቻ እየበላችሁ ጭልም ያለ ቦታ ውስጥ ሆናችሁ አይዞሽ እዚህ ቦታ እንደርሳለን ብሎ ሲነግርሽ ተስፋ ስታረጉ ለማመንም በጣም ከባድ እኮ ነው። አሁን እኔ እንደውም እኔ ከተማ ነው ያገኘኋችሁ። እዛ አግኝቻችሁ ብትነግሩኝ አሁን እንዴ
ምናምን ነው ምን እውነት ነው። በዚህ ዓመት ከ2 ዓመት በኋላ ከ3 ዓመት በኋላ አዲስ አበባ ውስጥ ትልቅ የማስጠኛ ተቋም ከፍተን በሀገር አቀፍ ደረጃ የሚዘጋጅ የቲክቶክ አዋርድ እንሸልማለን ብትሉ አይ ይመስላል። እዛ ሆነ አሁን ያለው መምህር ዳንኤል ስታየው ምን ይሰማሃል የሚለው መጠየቅ ፈለኩ። ሰላም እንዴት ናችሁ? አሁን እንግዲህ የምንገኘው በማይሲድ የአዳሪ ጥናት ማዕከል ውስጥ ነው የምንገኘው። ይሄኛው እንግዲህ የሴቶች ፍሎር ነው። አሁን ሴት ተማሪዎቻችንን የምንቀሰቅስበት ሰዓት ነው። ከጠዋቱ 12 ሰዓት ነው እንግዲህ አሁን እንቀሰቅሳችኋለን። እታችን እንወርዳለን። አብረን ስፖርታዊ እንቅስቃሴ እናደርጋለን ማለት ነው። ተከተሉ። ዌክ አፕ ስለነገ ተስፋ የምትሰጠኝ በፈገግታ አቅፈ የምትቀበለኝ። እሺ አሁን ደግሞ የምንሄደው ወደ ወንዶች ዶርም ይሆናል ማለት ነው። እንቀሰቅሳችኋለን ማለት ነው። ካም ኦን ዌክ አፕ ብድግ 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 እስቲ ብድግ ጋሚኔ መመሬ በጣም ጥሩ። ወደ ላይ ስትሬች እስቲ ወደ ላይ በደንብ ውጥር 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 ከግር ብድግ ባልሰራችሁበት በኩል አሽከርክሩት። እሺ እግር ይቀይራለን። ጎበዞች ጎበዞች። በጣም ጥሩ። በጣም ጥሩ። እግራችን ከፈት እናድርገው እስኪ። 1 2 3 ፈጠን 1 2 3 እሺ 1 2 3 እሺ 1 2 3 በጣም ጥሩ በጣም ጥሩ። እዛው በያዝንበት እግራችን ይሰብሰብናል። ስሜቱ እጅግ በጣም ለየት ያለ ነው። እጅግ በጣም ለየት ያለ እንትን የመጀመሪያው ፖድካስት ላይ እንደምታስታውሰው የ600 ብር የቤት ኪራይ መክፈል ከብዶን ለአከራዩ ስጦታ እየሰራን የምንሰጣበት ጊዜ ታስታውሳለህ? 600 ብር የቤት ኪራይ እንግዲህ መክፈል ከብዶን ነው በዛ ጊዜና አሁን ከዛ ተነስቶ እውነት እዚህ ይደረሳል ወይ? እዛ ጋር ቆመ ስታየው ይቻላል ወይ? ኢትስ ኢምፖሲብል። ወደ ሚዲያ መምጣቱ ሚዲያ ላይ መውጣቱ በዚህ ደረጃ ኢምፓክት መፍጠሩም ፖሲብል ነው ወይ ብለህ ብትጠይቀኝ በዛን ሰዓት ላይ ኢምፖሲብል መስሎ ነው የሚታየው። መስሎ ይታያል። አዎ። እና ደግሞ የጊዜው ፍጥነት ደግሞ በጣም ነው ያጠረብን። በጣም እንደ ትናንትና ነው አሁን ዞር ለምናየው። ትናንትና የምንኖርባትን ቤት እንደ ትናንትና ነው ዞር ለምናየው። ሩቅ አይደለም፣ ቅርብ ነው። አዎ በጣም ቅርብ ነው። አሁን ደግሞ በአጭር ጊዜ ውስጥ ደግሞ እዚህ መኖራችን ደግሞ ኢትስ አ ግሬት ሰክሰስ። በቃ በጣም ትልቅ ስኬት ነው። በጣም ጥሩ። ድብድብ እጃችሁንም እግራችሁንም ማሰሩት። ብራማ እጅሽንም ማሰሪ እስኪ። ፍጥነት ጨመር። 2 ዝግጁ 3 እንዳታቆሙ እስኪ እንዳታቆሙ እስኪ። በጣም ጥሩ ወንደርፉል። እንግዲህ ይሄኛው ፈርስት ፍሎራችን ነው። ፈርስት ፍሎር ላይ እንግዲህ የተማሪዎች ማጥሪያ ነው። 40 ተማሪዎች ነው ያሉት እዚህ። 40 አይነት አመለካከት ነው ያለው። 3 አይነት እምነት ነው ያለው። ግን አንድ ላይ ሆኖ ለዘንድሮ 2018 ፈተና ደግሞ ከባድ ፍልሚያ እያደረጉ ነው እዚህ። 14 ወንዶች አሉን፣ 26 ሴቶች አሉ። አሁን እዚህ ያለ ነው የማይሲድ ምንድን ነው? እንግዲህ የማይሲድ የአዳር ጥናት ቦታ ነው። ተማሪዎች 12ኛ ክፍል በሚገቡበት ሰዓት ላይ በአዳር ፕሮግራም ነው የምንይዛቸው። አንደኛ ዲሲፕሊን እንደሆነው ኮንሲስተንስሊ እስከ ዓመቱ መጨረሻ ድረስ እንዲሄዱ ውጤታማ እንዲሆኑ ከሶሻል ሚዲያውም ከቴሌቪዥኑም ከፊልሙም እናርቃቸውና እዚህ ስፍራ ላይ እንይዛቸዋለን ማለት ነው። ከየት ነው የመጡት ልጆቹ? ከመላ ኢትዮጵያ ነው። ለምሳሌ ከመቀሌ የመጡ ተማሪዎች አሉ፣ ከቡታጅራ ከሐዋሳ የመጡ ተማሪዎች አሉ፣ ከባቲ ከተለያየ ቦታ ነው የመጡት። እንዲሁም የአዲስ አበባ ልጆችም አሉ። ስለነገ ተስፋ የምትሰጠኝ በፈገግታ አቅፈ የምትቀበለኝ ሰንካት ቢኖር በመንገዴ በግብስተ የምትምረኝ አንተነህ መመሬ ጋሚኔ መመሬ። እዚሁ ውለው እዚሁ አድረው ተምረው እዚሁ ቆያሉ ማለት ነው። ይሄ መኖሪያ ቤታቸው ነው። በቃ ጠዋት ከዚሁ ቁርሳቸውን ይበላሉ፣ ምሳቃቸውን ቋጥረው ከዚህ ወደ ትምህርት ቤት ይሄዳሉ። ከትምህርት ቤት ሲለቀቁ እዚሁ ይመጣሉ። እስከ 12 ሰዓት ድረስ ያርፋሉ። ከ12 ሰዓት እስከ 1 ሰዓት ተኩል ድረስ የአስተማሪ ድጋፍ ይደረግላቸዋል። ከምሽቱ 1 ሰዓት ተኩል በኋላ ደግሞ እስከ ሌሊቱ 6 ሰዓት ያጠናሉ ማለት ነው። ይሄ እንግዲህ አመቱ ሙሉ የሚካሄድ ፕሮግራም ነው። ለፈተና እስከሚደርሱ ድረስ ሞባይል የለም፣ ቴሌቪዥን የለም፣ ሌላ ምናምን የለም፣ ቲክቶክ የለም፣ ኢንስታግራም የለም፣ ምንም አይነት ሶሻል ሚዲያ የለም። አሁን ላሉት ትሬንዶች ራሱ ልጆቹ በጣም ኋላ ቀር ናቸው።
ቁጥር ሳይበስ ፊዚክስ ወደድኩት በስፈትለህብኝ ነገ የናፈኩት ድካመ ቁጥር ያለው ለፈትር ያውቅ ያለው እዚህ ቤት ውስጥ 40 ተማሪ ይዞ ከጠዋት ጀምሮ ቁርስ ምሳ እራት እያበሉ ለየት እያስጠኑ ኃላፊነት ወስዶ ማስቀመጥ ቀላል አይደለም። እኛ 2 ልጅ ለማሳደግ በጣም ነው የሚያሳስበን። ምን በሉ፣ ምን ጠጡ፣ ምን ለበሱ፣ ምን አደረጉ የሚለው 40 ደግሞ እድሜያቸው ተለቅ ያለ ወጣቶችን ይዞ ዲሲፕሊን እንዲሆኑ እንዲያጠኑ እንዲማሩ አድርጎ ኃላፊነት መውሰድ ቀላል ትግል አይደለምና የዚህ ትግል መነሻው ለአባት የገባው ቃል ነው። ባለፈው አንድ ሰው አገኘውና በጣም የሚገርመኝ አለኝ ከመምህር ዳንኤል ታሪክ አለ ቢያንስ 10 ጊዜ አይቼዋለሁ አለኝ። ከምሬ ምልኩ 10 ጊዜ አይቼዋለሁ መቋቋም የሚከብደኝ አለ አባቱን ይዞ ድሬዳዋ ቤታቸው ላይ ያስገባቸው ሲወስዳቸው ግቢውን አይቶ የተናገረው ነገር ነው ይለኛል። ቀን ቀን ምጣድ እየበየደ ማታ ማታ ጥበቃ እየሰራ ቀንና ሌሊት ያለ እንቅልፍ በትጋት ሲሰራ የነበረ አባት አሁን ወደ ቤት ሲገባ ጎረምሶች ተሰብስበው እጅ እግሩ ወገቡን ይዘው ነው ያስገቡት። መራመድ አይችልም፣ መንቀሳቀስ አይችልም። ወደ ግቢያችን ስገባ የእናቴ ሺቲ ቅድድ ያለ ሺቲ ለብሳለች። የለበሰችው ልብስ ተቀዳዷል። እናቴ ጠቁራለች፣ እህቴ ጠቁራለች። ግቢያችን ስንገባ የግቢው ዕቃችን የለም። ያው መበየጃው ምኑ የለም፣ ብረታ ብረቱ ባዶ ነው። ወደ ቤታችን ዘልቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም። አሁን ገባኝ የተከፈለው ዋጋ። ለካ ያ ሁሉ ነገር ተሸጦ ነበር። ለካ እኔ ስላክ የነበረው ቻይና። እናቴንም እህቴንም ሳያት በጣም አዘንኩ። እህቴ ከግል ትምህርት ቤት ወጣ የመንግስት ትምህርት ቤት ነው የምትማረው። ግቢያችንም ባዶ ነው። ፋይናሊ አልጋው ላይ ወጣውና አባ በቃ ልሄድ ነው አልኩት። ወደ ደብረዘይት ልመለስ ነው። እኔ እዛ እንድቆይ አይፈልግም እሱ፣ እናቴም አትፈልግም፣ እንድታይባቸው አይፈልጉም። በቃ አልቅ ያለው ሰውነቴም አልቋል። ልሄድ ነው አልኩት። እሺ አለኝ። ግን አንድ ነገር ቃል ገባልሃለሁ፣ ከዚህ በኋላ በቀረኝ ዘመን ሁላ ማንም አባት በልጁ ምክንያት ላይ ጎሳቆል፣ ማንም እናት በልጇ ምክንያት እንዳታለቅስ ቃል ገባልሃለሁ። እንዳፍ ይሁንልህ አለኝና መረቀኝ። ከአልጋ ላይ ወረድኩኝ። የዛን ቀን አልጋ ይዘን አደረን። ጠዋት በጠዋት በዛ በመኪና ተሳፍረን በዛው በያዝነው መኪና ወደ ደብረዘይት መጣን። እንግዲህ አንተ የመነካት ጊዜ ያችነች ብዬ አስባለሁ አይደለም። አሁን ይሄን ሁላ ነገር መሸከም ቀላል እኮ አይደለም። ሌት ተቀን እየሰሩ ኃላፊነት ወስዶ መታገል ዝም ብሎ አይመጣም። የሆነ የምትነካበት ታይም ያስፈልጋልና ያ ጊዜ ነው አንተ የተነካው። ያ ታይም ነው በቃ ያ ታይም። አባን ወደ ቤት በማደርስበት ሰዓት ላይ አልጋው ላይ በማስተኛበት ሰዓት ላይ እሱን ተመልሼ እንደማልመጣ አውቀዋለሁ። እና እሱም እየሄደ እንደሆነ ታውቆኛል። እየሄደ ነው እሱም ተመልሰ ልንገናኝ እንደማልችልም ውስጥ ያውቁታል። ኢቭን ተመልሼ መጥቼ ለቀብሩ እንኳን መቆም እንደማልችል እንኳን በዛን ሰዓት እየተሰማኝ ነበር በሰዓቱ። እና ለአንዴና ለመጨረሻ ጊዜ ነበር እየተለየሁት የነበረውና ምናልባት ከዚህ በኋላ በቀረኝ ዘመን ሁሉ እንግዲህ እኔ ለእናቴም ለአባቴም ረጅም ጊዜ እንግዲህ የውርደት ምንጮኝ ነው ያለፍኩትና የአባን ደስታ ግን በሌሎች አባት ውስጥ አየዋለሁ ብዬ የዛች ጊዜ ነው የወሰንኩት። በቃ እንግዲህ የዛች ጊዜ ወሰንን፣ ወደ ደብረዘይት መጣው። ከዛ ጊዜ ጀምሮ ስቲል ነው ለተማሪዎች ጊዜያችን አይደለም እውቀታችን አይደለም ራሳችን ሙሉ በሙሉ አሳልፈን ሰጥተን ነው እሷም ካጠገብ ሆና እየሰራን ያለ ነው ማለት ነው። እዛ ጋር ደግሞ የምትመለከተው ሳሎናችን ነው፣ ተማሪዎች የሚያጠሩበት ስፍራ ነው ማለት ነው። ያ ስፍራ ላይ እዛ ስፍራ ላይ 40 ተማሪዎች አንድ ላይ በመሆን ደግሞ እየተራዳ። ስንት ቤተሰብ ነው ያለው? እነሱ ተማሪ 40 አንተ አለ፣ ባለቤት ያለች፣ ማርታ አለች፣ ያንተ ልጅ አለ፣ ትንሹ ልጃችን አለ፣ ካሜራማን ኤዲተር ምናምን አለ አለት። ስለዚህ እዚህ ቤት እኛ ቤት አሁን ቤተሰብ እኔ ያለው ባለቤት ያለች፣ 2 ልጆች አሉ፣ 2 ሌላ ሞግዚቶች አሉ፣ 6 ነን። እናንተ 50 ነው። እዚህ በአጠቃላይ ወደ 50 እዚህ ቤት 50 ሰው ውሎ አድሮ በልቶ ጠጥቶ አጥንቶ ነው የሚኖረው አመቱን ሙሉ 50 ተማሪ። እንደውም የጀመርነው ከመስከረም አይደለም፣ ባይገርምህ ክረምት ነው የጀመርነው። ቀደም ብለን ነው ገና ጳጉሜ ሳይገባ ነው ነሐሴ መጨረሻ አካባቢ ነው የጀመርነው። እንግዲህ ኦልሞስት ወደ 4 ወር አካባቢ አስጠግተናል። በዚህ ዓመት የ12ኛ ክፍል ትልቁ ውጤት እንደ ኢትዮጵያ ከኛ ይመጣል፣ ከኛ እናስመዘግባለን ብለን እየሮጥን ያለነው። አሁን
እነ መምህር ዳንኤልን ለማግኘት የመጣ እንግዳ አለ፣ ሰርፕራይዝ አለ እዚህ። ሰርፕራይዝ ዛሬ እነ መምህር ዳንኤል ቤት ስንመጣ አብረውን የመጡት መምህር ሲሳይና መምህር ሰላም ናቸው። ባካችሁ ስለመጣችሁ በጣም ደስ ብሎኛል። የንቁ ፖድካስት ተመልካቾች ሁለቱንም ቲም አይደለ የዳኒንም ቤተሰብ የሲሳይንም ቤተሰብ በደንብ ያውቋቸዋል። ታውቃለህ በጣም የሚመሳሰል ታሪክ አለ። እንዲህ ፊዚክስ አለ አይደለ የሆነ በህይወት ውስጥ የፍቅር ህይወት አለ አይደለ የሆነ ትግል አለ፣ የሆነ መስዋዕትነት አለ። በጣም ተመሳሳይ ነው። የሚገርም ነው። ሲሳይና ሰላም እንደ አንድ ፊዚክስ አስተማሪ በእርግጠኝነት የነ መምህር ዳንኤልን ቪዲዮ ሁላችንም ስናየው የሚሰማን ነገር አለ። አንተ ደግሞ ፊዚክስ አስተማሪ ነህ፣ ህልም አለ። ደግሞ ተመሳሳይ ትግል ውስጥ ስለነበራችሁ ስታየው ምን ተሰማ? ያኔ ታሪካቸውን ስታይ ሁሉም ነገር እንደሚቻል እኔና ሰላም እንደውም ያኔ ቻንሱን አላገኘንም ነበር እንደዚህ ለማውራት። ግን እና ማርታና ቲቸር ዳኒን የወት ታሪክ ከሰማኑ በኋላ በቃ አሁንም ተስፋ እንዳለን መበረታት እንዳለን ስላላወራኑ ነው እንጂ እያንዳንዳችን ጋዳ ውስጥ ቢፈተሽ ብዙ ነገር እንዳለ በቃ ሁሉም ነገር ይቻላል። ይሄው እነሱም እዚህ ነው ያሉት፣ እኛም ደግሞ ነገ ይዛለን የሚል ነገር ትምህርት አግኝተናል። ኦልሬዲ ያን ትንሽ ቻሌንጅ ላይ ነበርን እኔና ሰላም። የነሱ የሆነ ታሪክ ደግሞ ከሰማኑ በኋላ ይሄ ቀላል ነገር እንደሆነ ነው ተሰማን። ይታለፋል። አዎ መታገስ እንዳለብን ገና ብዙ ነገር ነው የሚቀራን መጫየኑ ነገር ነው የተሰማን። በእነሱ አይነትማ ገና ይቀራናል አላችሁ? አዎ ብዙ ዋጋ አልከፈልንም። ገና ዋጋ መክፈል ያለብን ነገር ብዙ እንዳለ ነው የተሰማንና በጣም ነው የተማርንበት። ሰላም እኔ ፍፄ ከነሱ ብዙ ነገር ተመራለሁ። በጣም እውነት እኔ ማርታ በጣም ጎበዝ ሴት ነሽ፣ ጀግና ሴት። በቃ ልብሽ ተራራን የማይፈራ ሰፊ ልብ ነው ያለሽ። እውነት ጀግና ሴት። መምህር ዳኒም እንደዛው እና በቃ ሰው በዚህ ውስጥም ያልፋል እንደ ያልኩ ምንድ ሰው ሩዝ እንግዲህ ቁንጫት እንትን ያለበት ሩዝ አንቺ ከጎዳና አንስተሽ ይሄ ሁሉ አልፎ ይሄ ይታይሽ ነበር ወይ አይነት ነገር ጥያቄ ፈጥሮብኛል ሳየው። ቆያኔ ምን አይነት ነገር ነበረ ይሁን የታያት ነገር አለ እንዴ እላለሁ ሁሉ ማለት ነው። እንዴት ነበር አንቺ እንደው ስታስዩ እዛ ታክሲ ውስጥ ስታገኙ? ሁሉኛ ያላየ ነው አንቺ የሆነ እግዚአብሔር የገለጠልሽ ነገር አለ ወይ? የሆነ ግራ ይገባኛል። ቆይ ምን አይነት ደግነት ነው እዛ ታክሲ ውስጥ ስታገኙ? እንደው ምን አስበሽ ነው በቃ ይሆናል ብለሽ ነው የተቀበልሽው? ምን ታይቶሽ ነበር? የምር እኔ ግራ ይገባኛል። የእውነት በተደጋጋሚ ይመጣልኛል ይሄ ነገርና እቺን እንድትመልሽልኝ ፈልጋለሁ። ግን ደግሞ በቃ የሰው ልጅ ምንም አይነት ነገር ይግጠመው ንጹህ ከሆነ ውስጡ ከበረታ እንደሚያልፍ ከናንተ ተመራያለሁ። እኔ ከናንተ ህይወት እና ጀግናችን ናችሁ። እንግዲህ አሁን የምንሄደው ወደ ሴቶች ፍሎር ነው። ወደ ሴቶች ዶር? አዎ ወደ ሴቶች ዶር። ወንድ የሚገኙበት ፍሎር ፈጽሞ አይቻልም። ወንድ መግባት ብቻ አይደለም፣ እዚህ ፍሎር ላይ ወንድ መቆም ራሱ አይችልም። ስለዚህ ይሄ ቀጠና የሴቶች ዶርምና የሴቶች ስፍራ ብቻና ብቻ ነው። ዛሬ ተፈቅዶልናል። ለዛሬ ተፈቅዷል። 4 ሩሞች ነው እዚህ ጋር የሚገኙት። ይሄኛው የመጀመሪያው ሩም ነው፣ ክፍል 01 ይላል። እዚህ ወደ 6 የሚጠጉ ሴቶች አሉ ማለት ነው እዚህ ዶርም ውስጥ። እያንዳንዱ ሩም ውስጥ የራሱ የሆነ ሻወር፣ ሽንት ቤት አለው። ሴቶች የሉም ገና አልመጡም። እንደምታየው እንግዲህ ከላይም በጣም አስውቦታል። በጣም ነው የሚያምረው። ምንድነው ቢራቢሮ ከላይ እንግዲህ ዶርሙን ሁሉም እንዲያስቡ በተሰጣቸው ትዕዛዝ መሰረት ሁሉም አስውበውታል። በጣም ነው የሚያምረው። ክፍላቸውን የማስዋብ ኃላፊነት አለባቸው። ሴቶቹ ጋርም ወንዶቹ ጋርም ክፍላቸውን ንጹህ እንዲያደርጉ፣ ክፍላቸውን ውብ እንዲያደርጉ ሁሉም እዚህ ሪስፖንሲቢሊቲ ያለባቸው። ሁልጊዜ ማታ ከመተኛታቸው በፊት ደግሞ የግል ጸሎት የሚያደርጉበት ስፍራ ነው ይሄ፣ ከመኝታ በተጨማሪ ማለት ነው። ሁሉም በርከክ ብሎ የግል ጸሎቱን እዚህ ያካሄዳል። ይሄ የሴቶች ማደሪያ ነው። ይሄ የመጀመሪያው ሴቶች ማደሪያ ነው። እንግዲህ እንደነገርኩት 6 ሴቶች ነው የሚተኙት። እንግዲህ ተመልከተው፣ መሬት ላይ ነው አንጥፈው የሚተኙት። ቤታቸው አልጋ ላይ ነው የሚተኙት። ከአልጋ ላይ ወርደው ነው ታች መሬት ላይ አንጥፈው የሚተኙት። አንዳንዴ አልፎ ቅዝቃዜ የሚመታቸው ጊዜ አለ። እጃቸውንም ቅዝቃዜ የሚመታቸው ጊዜ አለ። ከባድ መስዋዕትነት ነው እየከፈሉ ያሉት እዚህ። የሚገርም ነው። እዚህ ጋር ደግሞ ዊሽ የሚያደርጉትን ነገር ደግሞ እዚህ ጋር ይለጥፋሉ። ያው ይሄኛው ሩም ኦልሞስት የዶክተሮች ሩም ነው።
የፓይለቶች ሩም ደግሞ አላሳያለሁ። ኦልሞስት ኦል ኦፍ ዴም ዶክተር የመሆን እቅድ ነው ያላቸው እና ህልማቸውን ዊሽ የሚያደርጉትን ነገር እንዲለጥፉ እናደርጋለን። ጠዋት ሲነሱ ማታን በሚተኙበት ሰዓት ላይ ይሄን እንዲመለከቱት ኢማጂን እንዲያደርጉት ራሳቸውን እዛ ስፍራ ላይ ደርሼ ብለው ኢማጂን እንዲያደርጉት የበለጠ እናበረታታለን። ዶክተሮች ልሞት ጫፍ ላይ ደረስኩኝ ደብረዘይት በረሃብ ጭው አለብኝ። ከዛ እኔ ድሮ ይመስለኝ የነበረው ለድሬዳዋ አዲስ አበባ እንደምትቀርብ ነው ማቀው። አዲስ አበባን አልፈ ደብረዘይት እንደሆነ ነው ማቀው። ስለዚህ በሞትም ከዚህ በኋላ እዛው አዲስ አበባ ሄጄ ልሙት አልኩኝ። ሬሳዬንም ለመላክ ለቤተሰብም ይቀርባል፣ አትሊስት የሚያቀኝም ሰው አይጠፋም አዲስ አበባ ብዬ ወሰንኩኝና መናኸሪያ ከነበሩ ልጆች 35 ብር ተቀብዬ ወደ ሚኒባሱ ልገባ ጉዞ ሳረግ ሚኒባሱ ጫፍ ላይ 2 የሲጋራ የተረገጡ እንትኖች አሉ። የሲጋራ ቁሬ የምንላቸው የተረገጠ ነውና እነሱን አዩዋቸውና ሁለቱን ቀስ ብዬ አነሳውና ኪሴ ውስጥ ከትቼ ከመንገድ ላይ እየለቃቀምኩ ነው ማጨሰው። በቃ እዛኛው ጫፍ ላይ ደርሻለሁ ነው የምልህ። አይምሮዬም ልክ አይደለም። ምክንያቱም ቀን ቻይና ነኝ፣ ኢትዮጵያ ውስጥ አይደለሁም። አልግባባህም ብታወራኝ እኔ ቻይና እንደሆንኩ ነው ማምነው። ወደ ሚኒባስ ውስጥ ገባው። ሚኒባስ ውስጥ ስቀመጥ እንግዲህ የተቀመጥኩት በጥግ በኩል ነው፣ ጫፍ ላይ አፌም እንዳይሽት ሰውነቴም ስለሚሸት ጥግ ላይ መስኮቱ ዳር የተቀመጥኩት። መስኮቱን ከፈት አድርጌ እኔ የተቀመጥኩኝ፣ ከኔ አጠገብ ደግሞ አንድ ሽማግሌ ሰውዬና አንድ አሮጊት ሴትዮ ከገጠር ነው የመጡት፣ ያስታውቃሉ። አማርኛም ብዙ አይችሉም። እነሱ ተቀምጠዋል፣ ዱላ ነገር ይዘዋል። ከኋላ ያው መጨረሻው ወንበር ላይ ሚኒባስ ውስጥ 4 ሰው ነው የሚያስቀምጠዋል። 4ኛው ላይ ደግሞ በዚህኛው ጥግ በዚህኛው መስታወት ጋር ደግሞ አንድ ሴት ልጅ ተቀምጣለች። አነስ የምትል እድሜያም ወጣት ነገር የሆነች። መኪናው ጉዞ ጀመረ ማለት ነው። በቃ የዛን ቀን እንድትገናኙ ይፈለግ ነበር፣ ግድ ነው መገናኘት በቃ እንጂ ፕሮባቢሊቲውን አስበው ልትተላለፉ የምትችሉበት እድል ሰፊ ነበር። ግን ተገናኛችሁ። ያን ቀን ደግሞ ማርታ መሆን ነበረባት። በቃ የግድ ማርታ መሆን ነበር። ከማርታ ውጭ አይሆንም። የሆነ ማርታ ውስጥ ያለ የሆነ ፐርሰናሊቲ ያለ የዛን ቀን አንተን አይቶ የሚቀበል ብዬ ነው የማስበውና ግን አንቺ ምን የታየሽ ነገር ነበር? እንዲህ ግልጥ ብሎ አይደለም ማለት ምንም ይታየለማ። የዛን ቀን የረባ ልብስ አልለበሰም። ምንድን ነበር ያየሽው ነው አይደል ጥያቄሽ? እሺ እኔ ጸሎት ላይ ነበርኩኝ ማለት ያን አመት እግዚአብሔር ሰው ስጠኝ ብሎ ነበር እና ማለት ወንድ ሴት አላልኩም፣ ግን በቃ ሰው ፈልጋለሁ እግዚአብሔር ወይ ብቸኝነት በጣም ይሰማኝ ነበርና ግን እጠብቅ ነበር እግዚአብሔር በእውነት ማለት በዚህ መልኩ ይመጣል ብዬ አልጠበኩም። ግን የዛለታ ባይገርምም በባስ ሊድ በታክሲ ሊድ አራቴ ነው የተሻገርኩት፣ 3 ነው 4 በባስ ሊድ በሚኒባስ እያልኩ ማለት ነው። የምሰራባት ዲኮር የምታሰራኝ ሴትዮ እርጉዝ ስለሆነች ለሷ ሙዝ ገዝቼላት ከሆነ በባስ 10 ብር ነበር ያኔ ትራንስፖርት ስለሚቀንስ ለሷ ሙዝ ገዝቼ በባስ ሊድ 10 ብር ካልሆነ ደግሞ 35 ብር ምናምን እንትን በሚኒባስ ከዛም በላይ መሰለኝ ብቻ በሱ ሊድ ብዬ ነበር እንትን ስለኝ ነበርና አንቺ በባስ ሊድ በሚኒባስ ያለሽ ከላይ ደግሞ መልሷ ዛሬ ይመለስ አይመለስ እየተባለ እና ግን ውስጤ ሙልት ብሏል ማለት ምንም እንትን ሊጠራጠርም አልቻለም ውስጤ በጣም እና በጣም ለማግኘት በጣም ውስጤ ሙሉ ነበር እሱን ለማግኘት ማለት ነው። እንግዲህ እግዚአብሔር ፈቃድ ስለሆነ ይመስለኛል። እግዚአብሔር ፈቃድ ነው። መልስ ስለሆነ ነው። መልስ ስለሆነ ሌሊትም አልተኛውም። ጠዋት ልክ እንዳገኘሁት ደግሞ በቃ እንዴት እንዳቀፍኩት በቃ እንዴት ደስ እንዳለኝ አረ እንደው መርቂ እንደው እግዚአብሔር መልሳችን እንደዚህ ይስጠን። እግዚአብሔር እንደው በየቤታችሁ ያላችሁ ንቁ ፖድካስት ተመልካቾች እግዚአብሔር ለማርታ የሰጠውን አይነት መልስ ልባችንን ሙልት እንዲያደርግልን ነው ጸሎታችን አይደል? ለብዙዎቻችን በጣም የምንገረምበት ልንማርበት የሚገባ ታሪክ ነው የእናንተ ታሪክ። የእነ ሲሳይም ታሪክ ልክ እንደዛው። መምህር ዳንኤል ጥያቄ የለም? የፊዚክስ ጥያቄ ተጠያየቁ። የእነ ሲሳይም ታሪክ አይተው ከሆነ ምንድን ነው በጣም ያስገረመው? ከዛ በኋላ እኔ ቪዲዮም መልቀቅ ቲክቶክ ላይም ለቀ ነበር ልበል እያስተማርክ አይደለም? አዎ እሱን ሳይ በጣም ነው ኢንስፓየርድ የሆንኩት። እዛ ሙሉ ድር ሰዓት ላይ በሚመጡበት ሰዓት ላይ በቃ በጣም ነበር ልቤን የነኩት። በጣም አስለቅሰውኛል። እኔ ለእሷ ደግሞ እሱን የገለጸችበት መንገድ በቃ አስለቅሰውኛል። በቃ ራሳችንን በእነሱ ስና ይሆናል። በቃ አንቂ አንደበቶች ላይ እሷን ማርታን ነበር በእሷ ስትሳየ ነበርና በቃ እኔ አስለቅሰውኛል። ሰው ስለዚህ መወሰን አለብን ማለት አንድ ሰው መወዳደር የሚችለው ተመካከሩና ወስኑ። ማን ይወዳደር የሚለው እኔ እንደማውቀው ይሄ መድረክ እንደ ኢትዮጵያ ይሄ ብቻ ነው ያለ። ስለዚህ አንድ መድረክ ላይ እኛ ያለኑ ቻንስ ይሄ መድረክ ላይ ሁለታችን መወዳደር ነው። እኔ በራሴ እሺ ካለች እሷ ብትወዳደር ሰላም ረጅ እሺ ካለ በቃ ሲወዳደር እሱ ይወዳደር። እኔ አልወዳደር። በፍቅር የቆያችሁ ምን ያህል ጊዜ ነው? 7 ዓመት በላይ ነው። 7 ዓመት?
ምን ይሻላል? ግን ታስታሪ ናስቲ እቺ ሱና ነው ዙሪ እስቲ አንቺ ወደዛ እንዳሰሚ ዙሪ እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ሰርፕራይዝ ልናደርጋችሁ ፈልገን ነው ሁለታችሁ መወራረድ ትችላላችሁ እሺ እኔ አላወኩም እውነት አትጨምሩኝ እኔን እዚህ ውስጥ እሺ ከዛ በኋላ ደግሞ እሷ ለሱ ያላት ትሪትመንት ለሱ ያላት ፍቅር ቪዲዮም ተለቆ ነበር እግሩንም ስታጠብ አሁንም ታጥቢዋለሽ አዎ ሰው ማይቀር ነው የሚገርም ነው በእውነት በቃ እኔ አሁን ባለቤቴን በዚህ ዘመን ላይ እንደዚህ አይነት ሴት መኖሯን ብዙ ሰዎች እንዳዩበት እንደተረዱበት ተስፋ አድርጋለሁ በዛ ቪዲዮ ላይ እንደዚህ አይነትም ሴት አለች ብዙ ሰዎች ሀገር ውስጥም ከሀገርም ውጪ ለካ እንደዚህ አይነት ሚስት አለች ብለዋል ከዛ ደግሞ የነሱን ታሪክ ደግሞ ስመለከት ረጅም ዓመት እንደጠበቃት እዛ አንቂ አንደበቶች ላይ ስትናገር ረጅም ዓመት ታግሶ ረጅም ዓመት ጠብቆኝ ምናምን ስትል እንደዚህም አይነት ሴት አለች ከዛ ደግሞ እግሩን ስታጥበው በዚህ ዘመንም እንደዚህ አይነትም ሴት አለች ማለት ነው የሚለውን ደግሞ ድጋሚ ሌላ የሴቶችን ገጽታ እንዲተመለከትኩትና የሚደንቅ ታሪክ የሚደንቅ ፍቅር ከዛ ደግሞ የሚደንቅ መስተጋብር ነው ያላችሁ ሁለታችሁ ማስተማሪ መሆናችሁ ደግሞ በጣም ደስ ይላል አሁን 40 ተማሪ ይዛችሁ ታስተምራላችሁ ታስጠናላችሁ እንደ ኢትዮጵያም በዚህ ዓመት 12ኛ ክፍል ፈተና ላይ ሁሉም እንዲያልፉ ለማረጋገጣችሁ እየሰራችሁ ነው እንደ ሀገር ደግሞ ትልቁ ውጤት ከኛ ከምናስጠናቸው ልጆች ይመጣል ብላችሁ አስባችኋል መንገዱ ግን ቀላል ነው አይደለም በጣም ከባድ ነው ኖርማሊ አሁን እዚህ ከኛ ጋር ደግሞ ሌሎች ሰፖርት የሚያደርጉ ደግሞ መምህራኖች አሉ በኬሚስትሪ ላይ በባዮሎጂ ላይ በማቴማቲክሱ ላይ እና እነሱ መምህራኖች በመጋበዝ ጊዜ ራሱ ይደነግጣሉ እንደው አንዳንዶቹ እንባቸው እየመጣ ነው የሚሉት ወር ላይ ሲደርስ የወር ደሞዝ ራሱ ማይጠ ይቆናሉ በቃ እኛ እስከምንከፍላቸው ድረስ የሚጠብቁን ማለት ነው ስፔሻሊ ደግሞ ባለትዳር ሆነ ከዛ ደግሞ ልጅ ወልደ በዛ ላይ ደግሞ ድጋሚ 40 ልጆችን ጨምረ መሄድ በራሱ በጣም በብዙ ይፈትናል የኛንም ህይወት ይፈትነዋል እዚህም ደግሞ ያለውን ነገር በብዙ ይፈትነናል ግን ያው ሁሉም ሰው በዚህ ምድር ላይ የሚሰራው ለደስታ ነው ለመደሰት ነው ሁሉንም ሰው የሚያስደስተው ነገር ደግሞ ይለያያል አንዳንዱ ለፍቶ ጥሮ መኪና ሲገዛ ደስ ይለዋል አንዳንዱ ቤት ሲሰራ ሁሉም የየራሱ መንገድ አለው ለኛ ደግሞ ትልቁ ደስታችን ይሄ ነው በቃ እዚህ ላይ ያለን ደስታና ረፍት ልነግር አልችልም ረጅም ጊዜ እሷ ከመውለዷ ጋር ተያይዞ በዚህ ስራ ላይ እንዳትሳተፍ ለተወሰነ ጊዜ እንድታርፍ አርግቻት ነበር እና አሁንም በቅርብ ነው ደግሞ የተቀላቀለቻቸው እንዳሰራ አርግቻት ነበር ግን በቃ ሰላም አልነበራትም በጣም ነበር የምትረበሸው እና ሌላ አንድ ሰራተኛ ምተን ነበረ ምግብ እንድሰራላቸው ግን በቃ ፋይናሊ ራሴ ነኝ መስራት ያለብኝ ብላ ነው የገባቸው እኛ ደግሞ ሁለታችን ደግሞ በአንድ ነገር እናምናለን አሁን እኔ እኮ ተቀይሬያለሁ እንግዲህ ፖድካስቱ ላይ የምታስታውስ ከሆነ እስከ 8ኛ ክፍል ስን የአሳ ዘይት ብትል ካራቴ ሜዲቴሽኑ ቪዲዮ ላይ እንዳየው ነው ብዙ ነገር እኮ ሞክሬያለሁ በፍጹም ትምህርት መቀበል አይቻልም የሚባለው ዳኒ 9ኛ ክፍል ገብቶ ደግሞ የደረጃ ተማሪ መሆን ይችላል ከዛም አልፎ ደግሞ ብዙ ኢትዮጵያውያንን ማስተማር ይችላል እንግዲህ ዳኒ መለወጥ ከቻለ መቀየር የማይችል ምንም ተማሪ የለም ብዬ አስባለሁ አንደኛ ሁለተኛ ደግሞ በኮንሲስተንሲ እጅግ በጣም እናምናለን አንድ ሰው አንድን ነገር ደግሞ ደጋግሞ ካደረገው ተአምር መፍጠር ይችላል ብለን እናስባለን ስለዚህ የትምህርት ተቋማት ጎበዝ ተማሪዎችን ፋብሪኬት አድርገው ጥሩ እውቀት ያላቸውን ተማሪዎች አሰልጥነው ለውጤት የሚያበቁ መሆን አለባቸው ብዬ አላስብም አንድን ከትምህርት የራቀ ልጅ አንድን ትምህርት ፈጽመው መቀበል አይቻልም የሚባለው ልጅ አምጥተህ መቀየር ከቻልክ እውነትም መሪ ነህ እውነትም አስተማሪ ነህ መምህርም ማለት ያ ነው የገባውን ማሳወቅ ሳይሆን ያልገባውን አልረዳ ያለውን ተማሪ እንዲረዳ ማድረግ ከቻልክ እውነትም አስተማሪ ነህ ብዬ አምናለሁ 40 ተማሪ በሙሉ አሁን በቂ ብር ከፍሎ እናንተ ጋር የሚያጠናው የሚማረው እውነት ለመናገር በቂ አይደለም ኦልሞስት አሁን እንደው በጣም በብዙ ነው በቁጥር ደረጃ ብዙ ነው የምናወጣው በወር ወጪያችን በጣም ብዙ ነው በወር
ኦልሞስት ከ40 ተማሪ ውስጥ ወደ 16 የሚጠጉ ተማሪዎች አሁን ላይ ምንም አይነት ክፍያ አይከፍሉም። ሼር የሚያደርጉት ገንዘብ ቤተሰቦቻቸው የላቸውም። ከ16ቱ ውጪ የተቻላቸውን ያዋጣሉ። በቻሉት መጠን ለቁርስ፣ ለምሳ፣ ለራትና ለዚህ ለቤት ክራይ። ይሄ ቤት ክራዩ ብቻውን በጣም ኤክስፔንሲቭ ነው ቤቱ እንዳየከው ነው። ከውጭም ለዚህ ለቤት ክራይ የሚከፈላለ። ከዛ ውጭ ደግሞ ቁርስ፣ ምሳ፣ ራት አለ። የወሩም ሙሉ አስተማሪ እዚህ ያስተምራቸዋል፣ ያም ይከፈላል። ውሃ፣ ኤሌክትሪክሲቲ ብዙ ነው ወጫቸው። የሰራተኛ ደሞዝ አለ ምናምን ነገርና ከ40 ውስጥ አሁን 16 ተማሪዎች መክፈል የማይችሉ ናቸው። አንድንም ተማሪ በገንዘብ ምክንያት መልሰን አናውቅም። መክፈል የማይችል ተማሪ መልሰን አናውቅም። ስቲል ነው እንግዲህ ማስተማር ከጀመርኩበት ጊዜ ጀምሮ መክፈል የማይችል ተማሪ እኛ ጋር ማይሲድ መጥቶ የተመለሰበት ጊዜ የለም። በምንም ሪኳርመንት አንለካም ተማሪዎች ስንቀበል፣ እንኳን በገንዘብ አይደለምና በእውቀት እንኳን አንለካቸውም። ከሌ ጎበዝ ነው ስለዚህ ከሌ እንውሰድ፣ ከሌ ሰነፍ ስለሆነ ይስተቀር ራሱ ብለን አናውቅም። ሁሉንም ነው የምንቀበለው። አሁን ዘንድሮም ስንቀበል ኢቫሉዌት አላደረግንም ፈጽሞ። ለኢንትራንስ ተስፋ ማታደርግባቸው ወደ 20 የሚጠጉ ተማሪዎች አሉ። ኢንትራንስ ልጆች ያልፋሉ? አያልፉም። የቀደመ ውጤታቸው እንደዛ የሚያሳየው እስከ 11ኛ ክፍል ድረስ የመጡበት ውጤት እና እኛም ስንቀበላቸው የነበሩበት ፖዚሽን በፍጹም ተስፋ ማታደርግባቸው ኢንተራንስ ያልፋሉ ብለህ ግማሹ ኢንተራንስ ያልፋሉ ብለህ ተስፋ ማታደርግበት ተማሪ ነው እዛ ያለው። 20 ተማሪ ደግሞ ጥሩ ፖቴንሻል ያለው ነው። 20ዎቹ ግን እንደነገርኩ ነው ኢንተራንስ ያልፋሉ ተብሎ በፍጹም የማይገመቱ። ግን ዘንድሮ ኢትዮጵያ ውስጥ ከሚወድቁ ተማሪዎች መካከል 20 ተማሪ እኛ ደግሞ እንቀንሳለን ብለን ደግሞ ተቀበልን ማለት ነው። ይሄ እንግዲህ ያለፉትን 4 ወራት እየቀረጽን ከታች ጀምሮ እያስተማርን ይዘን መተናል ማለት ነው። ፖሲብል ነው ወይ? ፖሲብል። እንግዲህ ዘንድሮ የኢትዮጵያን ሕዝብ በዚህ እጅግ በጣም እንደምናስደንቅ ተስፋ እናደርጋለን። ዘንድሮ ደግሞ ትረስትን ነው ቢልድ የምናደርገው። እውነትም ይቻላል የሚባለው ነገር ለመላው ኢትዮጵያ ለማሳየት እንግዲህ ቆርጠን ተነስተናል ማለት ነው። እስቲ እንደዚህ ነው ፕሮሚስ ቃል እናዳምጥ። ዝግጁ ናችሁ? ቃል የሚቀጥለው ዓመት መቼ ነው ፈተናው? ሰኔ 15 ነው ፈተናቸው። እንግዲህ ውጤት መቼ ይመጣል ብለን እናስባለን? ጳጉሜ ውስጥ ይለቀቃል ውጤታቸው። ጳጉሜ ውስጥ ውጤት ይለቀቃል። እዚህ ቤት መተን ጉዱን እናያለን። እኛ ለንቁ ፖድካስት ተመልካቾች ማስተላለፍ ነው ስራችን። በእርግጥም አምናለሁ በዲሲፕሊን በኮንሲስተንሲ አንድ ሰው ላመነበት ነገር ያለ ማቋረጥ ያን ነገር ማድረግ ከቻለ እንዳልከው ተአምር መስራት እንደሚችል አምናለሁ። በህይወቴም አይቻልም። የእናንተም ህይወት ምስክር ነው ለዚህ። እነ መምህር ዳንኤል ቤት ተደግሞ ማየት እንፈልጋለን። ስለዚህ እኔ እንደ አንድ ሚዲያ የዛን ቀን መተን ላይቭ በቀጥታ ስርጭት ለተመልካቾች እናሳያለን ውጤቱን። እናንተ ግን ቃል ግቡ። ምንድን ነው የምትጠብቀው አንተ? ሌት ተቀን እንደሚለፋ ሰው፣ እንቅልፍ አጥቶ እንደሚደክም ሰው፣ ከዛ ተነስቶ እዚህ እንደደረሰ ሰው፣ ከዛ ደግሞ አንድ ሰው የፈለገውን ነገር ለማሳካት ህግ አለው፣ ህጉን ከተከተለ ያሳካል ብሎ እንደሚያምን ሰው ምንድን ነው የምትጠብቀው? ሁሉም ያልፋሉ ብለን 100% እናምናለን። እንግዲህ እንደነገርኩ መጨረሻ ላይ ደግሞ ጳጉሜ ውጤት ከወጣ በኋላ ደግሞ መነሻቸውን ከታች ጀምሮ እናሳያቸዋለን። የት ነበሩ ልጆቹ? ከስንተኛ ክፍል አንስተን ነው እዚህ ያመጣናቸው? የስንት ዓመት ስራን የሰራ ነው? እውነት የ9 10 11 12 የ4 ዓመት ነው ወይንስ የ7 ዓመት ወይንስ የ8 ዓመት ነገር ነው አፍርሰን ገንብተን ለዚህ ውጤት ያበቃናቸው የሚለውን እንግዲህ ለመላው የኢትዮጵያ ሕዝብ ቃል እንገባለን። በጣም ድንቅ የሆነ ውጤት፣ በጣም ድንቅ የሆኑ አገልጋዮችን ለኢትዮጵያ ሕዝብ ደግሞ እንደምናበረክት ተስፋ እናደርጋለን። ቅድም ብያልኩ ነበር፣ በኢትዮጵያ ሰማይ ስር ታሪክ ለማስመዝገብ እየሰራችሁ ነው ያላችሁት። በጣም ነው የምገረመው። እኔ ለካ በየዘመኑ ታሪክ የሚሰራው የሆኑ የተቀቡ ሰዎች ተነስተው አይደለም፣ በቃ ያመኑ ሰዎች ናቸው። ልባቸው የተነካ ያመኑ ሰዎች በሚያደርጉት ትግል ውስጥ ነው ታሪክ የሚጻፈው እና ቀላል ነገር አይደለም። አሁን ላይ ትልቅ ፈተና መጥቷል። ታዳጊዎች፣ ወጣቶች ለትምህርት አፒታይት እንዳይኖራቸው፣ ፍላጎት እንዳይኖራቸው የሚያደርግ ብዙ ነገር አለ። እናንተ ደግሞ ያንን አስተሳሰብ ነው ፊት ለፊት ተጋፍጣችሁ በቤተሰብም ድክመት፣ በትምህርት ቤትም ድክመት፣ በተለያየ በተማሪውም ድክመት የነበረውን ዝቅተኛ ውጤት ከተሰራበት መለወጥ ይቻላል የሚለውን ለማሳየት እየተጋችሁ ነው ያላችሁት። ስለዚህ ትልቅ አገራዊ ፈተና የተጋፈጣችሁት ብዬ ነው የማስበው። የግለሰብ ፍላጎት ብቻ አይደለም እዚህ ውስጥ ያለው። ስለዚህ እንዳስተሳሰብ እነ መምህር ዳንኤል እያደረጉ ያሉትን ነገር የሚያይ አንድ ተማሪ በትምህርት ተስፋ ያሳድራል። እነዚህ ልጆች ነገ ውጤት አምጥተው ስናይ በየቤቱ ያለው ወላጅ እምነቱ ይጠነከር ይሆናል። ወጣቶች ለትምህርት ይነሳሳሉ ብዬ አስባለሁ። በየመስኩ የሚደረገው ነገር በማገዝ ነው አገር መለወጥ የሚችለው፣ ትውልድ ቀጣይ ጣፋንታው መልካም እንዲሆን ማድረግ የሚችለው በዛ ስለሆነ ስለዚህ አሁን ይሄ ነገር እንዲሳካ የሁላችንም ምኞት ነው። የመምህር ዳንኤልን ህይወት የምናውቅ ሰዎች፣ አገራችንን የምንወድ ሰዎች ይሄ ነገር ተሳክቶ ማየት እንፈልጋለን።
ቀኑ ሁሉ አልደርስ እንደሚለን ተስፋ አደርጋለሁ። ቅድም ክፍሎችን እየጎበኘን አይተናል። ተማሪዎች የሚተኙበትን ቦታ አንዳንድ ነገሮችን አይተናል። ትልቅ ህንጻ ነው ተከራይታችሁ እየሰራችሁ ያላችሁት። በዚህ ታሪካዊ ድል ውስጥ እጃችንን ማስገባት ብንፈልግ ምን ልናደርግ እንችላለን? ከጸሎት በተጨማሪ ያው እንግዲህ እኔ ለልጆቼ ቢሆንልኝ ብዬ የምመኘው የመጀመሪያው እንዳየው ነው። መሬት ላይ ነው የሚተኙት እና አንዳንዴ ቅዝቃዜ ይመታቸዋል እና በቅዝቃዜ ምክንያት የማያጠኑበት ወደ ቤት የሚሄዱበትም ጊዜ አለ አቅቷቸው ማለት ነውና እንዳው ተራራቢ አልጋ ኑሯቸው አልጋ ላይ መተኛት ቢችሉ እሱ ትልቁ ምኞቴ ነው። የመጀመሪያው የአንዳንዶቹ ፍራሽ ምላስ ነው የምታክለው፣ በጣም ቀጭን ናት። የአንዳንዶቹ ደግሞ ሰፋ ይላል። አንደኛው ምኞቴ እሱ ነው። ሁለተኛው ደግሞ እንግዲህ ከተማሪዎቹ እዚህ ሼር አርተን አንድ ላይ የምናመጣው ገንዘብ የቤት ኪራያችንን እግዚአብሔር ይመስገን ከቨር ለማድረግ ችሏል። ግን ከዛ ውጭ ደግሞ አስቤዛቸውን ከቨር ለማድረግ ደግሞ በራሱ በጣም ብዙ ስትራግል ነው። እኛው ራሳችን ደግሞ ውጪ የተሯሯጥን የምንሰራቸውን ስራዎች እያመጣን ነው ደግሞ እዚሁ ጋር እያዋልን እየመገብን እየመጣን ያለ ነው ማለት ነውና አስቤዛ ለኛ በቃ ትልቁ ሀሳብ ነው። ወር በ16 የማይከፍል ተማሪ አለ። 16 ተማሪ ምንም አይነት መዋጮ አያዋጣም እዚህ ቤት። አቅም ቤተሰቦቻቸውም ደግሞ ያንን የማድረግ አቅም ደግሞ የላቸውም። እንት ደግሞ አንቀበል ማለት አልቻላችሁም። አንችልም። ለአባም የገባ ነው ቃል ያ አይደለማ። በቃ የገባ ነው ቃል ሌላ ነው። ለትርፍ አይደለም የተቋቋመው። አክቹአሊ ትርፋማ ምነው ነን ፕሮፊታብል ነው። ግን we are so happy እጅግ በጣም ደስተኛ ነን። እኛ በጣም ከምን ነገር በላይ በጣም ደስተኛ። አሁን እንዳው ዓለም ላይ እንደኛ ደስተኛ ያለው ራሱ አንዳንዴ ተቆራረሰችን። እንደኛ ደስ የሚለው ሰው አለ? እንደው ሰኞ መጣ ቁጥር ማክሰኞ እንደኛ ደስ የሚለው አለ? ቅዳሜና እሑድ እኔና እሷ ቁጭ ብለን ስናስብ የሚሰማንን ደስታ ልነግር አልችልም። እና ይሄው ነው እንግዲህ ተመልካቾቻችን እንደሰማችሁት ነው እንግዲህ መምህር ዳንኤል እያረጉ ካሉት አንጻር አሁን እያረጉ ያሉት ወደፊት ሀገራችን ላይ ከሚፈጥረው ኢምፓክት ተጽዕኖ አንጻር አሁን ወደፊት ለመሄድ ጎደል ብለን ያነሳነው ነገር በጣም ትልቅ ነገር አይደለም። የምንችለውን ደግሞ ማድረግ ይጠበቅበታል ብዬ አስባለሁ። የብረት አልጋ ስንት ቢሆን የብረት አልጋ አሁን እንዳው 20 ተደራራቢ የብረት አልጋ ካላቸው 40 ተማሪ ይዝናል። እንግዲህ ተወደዳችሁ ተመልካቾቻችን 20 ተደራራቢ አልጋ ቢኖር ተማሪዎች የሚተኙበት ይሆናል። ከዛ ደግሞ በየዕለት 40 ተማሪ ከዛ ውስጥ ደግሞ 16ቱ ምንም የማያዋጣ አቅም የሌላቸው ቤተሰቦች ልጆች ናቸው ተቀበለው እያስተማሩ ያሉት። ስለዚህ ይህንን ደግሞ ማገዝ የምትፈልጉ የንቁ ፖድካስት ተመልካቾች ማገዝ የሚገባናል ብዬ አስባለሁ። እንግዲህ እንደተለመደ የነ መምህር ዳንኤልን ወይ ደግሞ የማይሲድን ስልክና አካውንት እዚህ ጋር እናስቀምጣለን። የምንችለው ነገር በሙሉ አድርገን ይህ ህልም ከዳር እንዲደርስ ማድረግ ይጠበቅብናል። ከዚህ በፊትም ደውላችሁ ያበረታችሁ አይደል? ብዙ ወዳጆች አሉ በሚገባ። አሁን ደግሞ በአዲስ ትግል ተከስታችኋል። ስለዚህ ይህን ማገዝ ይጠበቅብናል። አገራችን እንወዳለን። አዎ። ትውልዱ እንዲማር እንፈልጋለን። አዎ። በትምህርት ነው መለወጥ የምንችለው። በጣም ትክክል ነው። ይህንን ግን ሀሳብ ማሸነፍ የምንችለው በመፎከር አይደለም። አሁን ክርክር አለ አይደል? መማር አይጠቅምም ብለው ኦፊሻሊ እየተናገሩ ያሉ ሰዎች አሉ። መማርን የሚተካ ነገር ደግሞ ምድር ላይ የለም። ዶክተር ያስፈልገናል፣ ኢንጂነር ያስፈልገናል፣ ፓይለት ያስፈልገናል፣ አስተማሪ ያስፈልገናል፣ ተመራማሪ ያስፈልገናል። ሁሉንም የምናገኘው በትምህርት ውስጥ ነው። ስለዚህ ይሄ እውነት ነው ብለን የምናምን ሰዎች እንደዚህ አይነት ትግሎችን ማገዝ ይጠበቅብናል ብዬ አስባለሁ። ይህንንም እንደምታደርጉ አምናለሁ። በእርግጠኝነት አልጋውን ማሰራት የምትፈልጉ ካላችሁ ደውሉ። አልጋውን ጭነን ይዘን እንመጣለን። አስቤዛውንም በእርግጠኝነት ሁላችንም ተባብረን ለዚህ ዓመት የሚሆን ነገር ማድረግ እንችላለን። ደውሉ። እነ መምህር ዳንኤልን ታገኟቸዋላችሁ ብዬ አስባለሁ። ሲሳይ ምን ተሰማ? እንግዲህ የተሰማኝ እውነት ለማውራት ቲቸር ዳኒ አንዳንድ ጊዜ በስም እንደ አንድ ግለሰብ ነው፣ በምንሰራቸው ስራ ደግሞ እንደ ሀገር ነው። እነሱ ያደረጉት ያለ ነገር ኒው ጄኔሬሽን ላይ መስራት ማለት የግል ጥቅም ነገር አይደለም፣ ለሀገር ነው። እነዚህ ልጆች እኮ ነገ የሀገራችን ተወካይ ናቸው፣ ሀገራችንን የሚያገለግሉ ሰዎች ናቸው። ስለዚህ ትንሽ ድካም እንዳለ ትንሽም ብቻ አይደለም፣ ድካም አለ። እንደ አንድ ሰው ያ ቦታ ሆኖ በየቀኑ ዴይሊ እነሱ ላይ ደግሞ እንደዚህ ዋጋ እየከፈሉ ሳለችኝ ደከምኝ ሳይሉ እንደዚህ መኖርም ማለት እንደዚህ ነው። ሚኒንግ የሚኖራትና የምትያስደስትን ማለት ነው መኖር ማለት።
ኢንቨስትመንት ማለት አሁን በገንዘብ በምን ቢኖር እንኳን እንደ እውቀት ኢንቨስትመንት መስራት ያለ ነገር የለም። በእውቀት ነው አሁን እየዘሩ ያሉት እነ ቲቸር ዳኒ በእውቀት ነው። ይህ እውቀት ደግሞ ስር ይዞ እንዲያድግ ለማድረግ የሁላችንም ኃላፊነት ነው ብዬ አስባለሁኝ። እኔ አለ አይደለም የሚባል ነገር አለ እኛ ሀገር 100 ሎሚ ለአንድ ሰው ሽክም ሊሆን ይችላል። እንደዚህ ደግሞ ስንከፋፈል ደግሞ እንደ ጌጥ ሊታይ ይችላል። ሁላችንም እነ ቲቸር ዳኒ ጎን እንደ ሀገር መቆም አለብን። በጣም ትክክል ነው። ሰላም የተሰማሽ ነገር ነው? አዎ ፍፄ፣ እኔ የተሰማኝ ነገር እነሱ ፊዚክስን ብቻ አይደለም የሚያስተምር ቲቸር ዳኒ፣ መምህር ዳኒ ማርቲም እንደዛው ማለት ነው። ለምን ቅንነትን፣ ደግነትን፣ መልካም አስተሳሰብን እነሱ እንደ ሻማ እየቀለጡ ትውልድን መቅረጽ ማለት 40 ተማሪ ቁርስ፣ ምሳ፣ እራት መስራት ማለት ገልጸዋል ቅድም አንተ። ሰው ልጁን ለማሳደግ እኮ የልጅን ፍላጎት ለማሟላት እኮ ይቸገራል አይደል? ይሄ ሁሉ ነገር ማድረግ ማለት ለኔ እጅግ በጣም እኔ እንጃ እኔ አላውቅም፣ በጣም ከባድ ነው። እና እናንተ ፊዚክስን ብቻ አይደለም ታስተምሩ ህይወትን ጭምር ነው። የአንድ ሰው ስራ በአንድ ሰው የሚሰራ ስራ አይደለም፣ እንደ ሀገር ነው እየሰራችሁ ያላችሁትና ከጎን ብንሆን ሰው በሚችለው ነው አይደለም እንዳለው ሲሳይ ገንዘብ ብቻ አይደለም በእውቀትም የጉልበት ስራም ሊሆን ይችላል። በእንደዚህ አይነት ነገር ተባብረን ትውልድ ነው የሚቀርጹ፣ ነገ ሀገር ተረካቢዎችን ነው የሚቀርጹ። አብረን ብንሰራ ከጎን ብንቆም ብዬ መልእክቴን አስተላልፋለሁ። ግን በጣም ገርሞኛል ያንቺ ነገር እውነት እኔ አላውቅም። 40 ተማሪ አይዶን ነው እኔ ታናናሽ እህቶችን እንኳን ቁርስ ለመስራት የሆነ ነገር እኔ አላውቅም ብቻ እና ብርቱ ነሽ እውነት እኔ አደንቅሻለሁ። እያወራንም ነበር ስንመጣ እንደዚህ ማርቲ ለዚህ ለ40 ተማሪዎች በራሳ ሰርታ እንዴ ይሁን እንዴ ሆነ ጥያቄ ፈጠረብኝ። አሁን የምሬን ነው እኛ የምናስብ በቃ ይሄን ያክል ማርታም ራሳን ሰጣ ምሰራ አልመሰለኝም። ግን እሷ በራሳ ሁሉ በየቀኑ እንደዚህ ዋጋ ከፍላ ሲሰራ አሬ አሁንም በቃ የምንማር ነገር ሁሌ ለመማር ዝግጁ ስንሆን እንማራለን ለሆነ ነገር። አሁን በቃ ቤት ሆነን የምናስብና እዚህ ሆነን ደግሞ የምናይ የተለያየ ስለሆነ ነውና በጣም ትክክል ነው። እንግዲህ እነ መምህር ዳንኤል በዚህ ዓመት ጀምረው እንግዲህ 4ኛ ወር ላይ ይገኛሉ። እንግዲህ የቀረው ወደ 5 ወር ምናምን ገደማ ነው የሚቀረው። 5 ወር ነው የቀረው። የ5 ወር ትግል ነው የሚቀረው። ከ5 ወር በኋላ እንግዲህ በእርግጥም የብዙ ቤተሰቦች ፊት ፈክቶ ብዙ ወጣቶች እንደሚችሉ አምነው አመቱ እንደምንጨርስ እርግጠኛ ነኝ። እግዚአብሔርም ያግዛችኋል። እያገዛችሁ እንደሆነ ግልጽ ነው። እኛ የምንችለውን ነገር ማድረግ ደግሞ የዜግነት ግዴታችንም ጭምር ነው። ይህን እንደምናደርግ እንደምታደርጉም አምናለሁ። ዳግም ደግሞ በደስታ በውጤት እንደምንገናኝ እርግጠኛ ነኝ። እንግዲህ እነዚህ ሳይ ደግሞ ሲመጡ ባዶ እጃቸውን አልመጡም። ለመምህር ዳኒና ማርታ ስጦታ መስጠት አለብን ብለው ይዘው መጥተዋል። ሲሳይ ፈረስ ነው ወይ ይዞ የመጣው? ፈረስ ይወዳል እሱ የሱ ነው። ፈረስ እንደሚወድ ታውቃላችሁ። እነ መምህር ሲሳይ ይዘው የመጡትን ስጦታ እንሰጥና ፕሮግራማችንን እናጠቃልላለን። ምንድን ነው? እሺ መጀመሪያ እንግዲህ ከኔ በፊት ሰላም እንደዚህ አይነት አይዲያ ላይ የሳ አይዲያ ነበር መጀመሪያ የሳ ፍላጎት ስለሆነ እንደውም ሳ መጀመሪያ ተቀደምሽ ደስ ይለኛል። አንቺ መጣሽ ስጦታ ያለች እኔ ለነሱ ከዚህ በላይ ባደርግላቸው ደስ ይለኛል። በጣም ጀግናዎች ናችሁ። ይሄ ለእናንተ ባይገባችሁም ግን ደግሞ ያለንን ክብር ለመግለጽ የምንችለውን ያክል ይከፈት መጀመሪያ ነው። ምን ሊሆን ይችላል? እኔ ገምቻለሁ፣ በውስጥ ያውቀዋል። እውነት በጣም ነው የሚያምረው። ይሄኛው ፀሐይ ግባት ነው ይባላል። በጣም ጎበዝ ነሽ፣ ባለሙያ ነሽ። እውነት በጣም ራስሽ ምስር በጣም የተወደዳችሁ ተመልካቾቻችን ባለፈው ሲሳይና
ሰላም ታሪካቸውን ሲነግሩን ሰላም ዳንቴል እንደምትሰራ ነግራን ነበር አለ። ከዛ በኋላ ደግሞ ያው ዳንቴል ትሰራ ነበር ማለት ነው። ዛሬ ደግሞ የሰራችውን የራሷን የእጅ ውጤት የእጅ ስራ የሆነውን ዳንቴል ለመምህር ዳንኤልና ማርታ አበርክታለች ማለት ነው። አረ ጭብጨባ! በጣም ነው የሚያምረው። ባለሙያ ነሽ በጣም እግዚአብሔር ያክብርልን። በጣም ቤትሽ እንደዚህ ይድመቅ። እሺ ሌላ ምንድን ነው? እሺ እንግዲህ ለዳኒ ባይገባም እዚህ የመጣሁት እሺ ነገር ነበረች። ሰላም እንግዲህ እኔን ስምንት ለማለት ለማርታ ትንሽ ቢሆን 2 ስጦታ ነው ያመጣችው። እሷ ጥልፍ ነው ያመጣችው። አንተ ምንድን ነው ያመጣው? ጣለፍክ እንዴ? አይ እሱን እንኳን በደንብ ፕሮፌሽናል አለው። እሺ ስጦታ ነው ዳኒ ከተቀበለ። እግዚአብሔር ያክብርልኝ። እሺ ቴንክ ዩ። ይከፈት። እሺ ምንድን ነው? አዎ በቃ ጥርጥር ያለው እኮ። አዎ ደግሞ ጋቢ ነው። እግዚአብሔር ያክብርልኝ። ወይኔ እሺ ቴንክ ዩ እግዚአብሔር ያክብርልኝ። እሺ በጣም ነው የምወደው። ቴንክ ዩ በጣም አሪፍ። እኩል እድሜ ላይ የሚገኙ ወጣቶች እርስ በርስ መከባበር፣ እርስ በርስ ፍቅርን መግለጽ፣ አድናቆትን መግለጽ፣ ስጦታ መስጠት በጣም ደስ የሚል መለመድ ያለበት ነገር ነው። ለማርታ ያው ይከፈት ግድ ነው። አረ ጭብጨባ ጭብጨባ ያስፈልጋል። የስ እግዚአብሔር ያክብርሽ። በጣም የሚገርም ነው። በጣም አልተለወጣችሁም ነው ጋሽ ዳንኤል እማማ። አዎ እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ጋቢ የክብር ምልክት ነው። እንግዲህ ሰው ክልል ወይም ሀገር ለሚያከብረው ሰው ነው የሚያለብሰው እና እንዲህ እንዳከበራችሁን ደግሞ እግዚአብሔር ያክብራችሁ። ስለሚገባችሁ ነው። እግዚአብሔር መጎናጸፊያ ይሆናችሁ። አሜን። እንወዳችኋለን። የተወደዳችሁ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበረ። ቀጣይ ቀጠሯችን እንግዲህ ከ5 ወር በኋላ እነ መምህር ዳንኤል እያስጠኗቸው ያሉት ተማሪዎች ምን ውጤት አመጡ ይሆን የሚለውን እዚሁ ቤት ተገኝተን ላይቭ በቀጥታ ስርጭት ውጤት ሲለቀቅ ወደ እናንተ የምናደርስ ይሆናል። ይህ ትግል ይህ ጉዞ የሰመረ እንዲሆን ደግሞ ቅድም እንዳነሳነው ሁላችንም የበኩላችንን ማድረግ ይጠበቅብናል። ይህ እንደሚሆንም አምናለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። እንግዲህ አሁን ወደ ትምህርት ቤት እንሄዳለን። እጅግ በጣም ነቃ ባለ መንፈስ የዛሬውን ክላስ እንከታተላለን። መልካም የትምህርት ጊዜ ይሆንላችሁ። እንዳታረፍዱ፣ በጊዜ እንመለሳለን ማለት ነው። ዛሬ ትሬኒንግ የምንወስድበት ጊዜ ነው። በጊዜ እንመለሳለን ማለት ነው። እሺ፣ እጅግ በጣም ነው የምወዳችሁ። ኑሩልኝ። ናይስ ናይስ ሁሌ የሼባ ማይልስ ጎልድ ሜምበርሺፕ የሚያገኙበት እድል ቅንጡ የመኖሪያ አፓርትመንቶችና ዘመናዊ የንግድ ሱቆችን ለገበያ ይዞ በመምጣት የሚታወቀው አኮያ ፕሮፐርቲስ አሁን ደግሞ ከታላቁ የስታር አሊያንስ አባል ከሆነው ከኢትዮጵያ አየር መንገድ ጋር በመተባበር ለእናንተ ለደንበኞቻችን አፓርትመንት ቤቶችና ንግድ ሱቆችን ለሚገዙ ደንበኞች አጓጉ የሆኑ የሼባ ማይልስ ፓኬጆችን አዘጋጅተናል። ሳር ቤት፣ ፒያሳና ሰሜን ማዘጋጃ ላይ ከባለ 1 እስከ ባለ 5 መኝታዎችን ከ10% ቅድመ ክፍያ ጀምሮ እና ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም 4 ኪሎ ከአምባሳደር ሞል ጀርባ ከ950 ሺህ ብር ቅድመ ክፍያ እና ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። ቀድሞ በመምጣት እስከ 25% የሚደርስ ዲስካውንት ተጠቃሚ መሆን ይችላሉ። ለበለጠ መረጃ እንዲሁም ለሳይት ቪዚት ከስር በምናስቀምጠው ስልክ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመዱ